ጌታቸው ረዳ የኮሚኒኬሽን ሰው ሲሆን ሌላ የኮሚኒኬሽን ሰው ያስፈልገዋል፣ እሱን የሚቆጣጠር። እሱን ነው ማለት የፈለጉት። አሁን እኔ ይኸውልህ የቢቢሲ ሃርድ ቶክ ላይ ከዚህ በፊት ቀርቦ አይታችሁታል ጌታቸውን። ጌታቸው በጣም ጥሩ ነበር እዛ ላይ ከስቴፈን ሳከር ጋር ሲከራከሩ በጣም ጥሩ እኮ ነው ዲፌንድ ያደረገው ነገሩን። ምክንያቱም በወቅቱ ህጉም ፋክቱም በሱ በኩል ነበር። ህጉም ፋክቱም were on his side። አሁን ግን አብይ አህመድን የመሰለ ክሪሚናል መከላከል እንኳን ቅድም ተጠቅሰዋል፣ እንኳን ለትግራይ ህዝብ፣ እንኳን ለኢትዮጵያ ህብረተሰብ፣ ለዓለም አቀፉ ህብረተሰብ እንኳን አብይ አህመድን ተከላክሎ መቆም ምን ያህል ከባድ እንደሆነ ታይቷል። ሁለተኛ ለብልጽግና መንጋ ጌታቸው ሽልማታቸው ነው። ምክንያቱም ከጌታቸው ውጭ ያለው ምርጫ ማን ነው? አብይ ነው። ከጌታቸው ውጭ ያለው ምርጫ ማን ነው? አገኘው ተሻገር ነው። ያ ካገኘው ተሻገር ይሻላል። አገኘው ተሻገር እዛ ቦታ ላይ ተገኝቶ ምን ሊያደርግ ይችል ነበር? ግን እሱ ነው ወይ መለኪያው? አገኘው ተሻገር ነው እንዴ መለኪያችን? አሚን ማንም ጌታቸው እኮ የዘር ፍጅት ሰለባ የነበረ ሰው ያንን የዘር ፍጅት በሚገባ ይገልጥ የነበረ ሰው ህብረተሰብን ለመጥቀም ብዬ ነው ከአብይ አህመድ ጎን የተጠጋሁት ማለቱ ነው እያነጋገረን ያለው። እዚህ ጋር የሚጠየቀው ጥያቄ ምንድነው? አንድን ስህተት ለማረም ትልቁ ስህተት ስር ትገባለህ ወይ ነው። አብይ አህመድ የትግራይም ሆነ የኢትዮጵያ መታረም ያለበት ስህተት ነው። ስህተትን ለማረም የስህተት አማካሪ ይኮናል ወይ የሚል የአመክንዮ ጥያቄ ነው። ስህተትን ታማክራለህ ወይ? አብይ አህመድ እኮ የተሳሳተ አይደለም። ያው በየአደባባዩ የሚባል ክሊሼ ሊሆን ይችላል፣ ግን አብይ አህመድ የኢትዮጵያ ስህተት ነው። ስህተትን አማክረህ ትክክል ትፈጥራለህ? ስህተትን አማክረህ በጎ ነገር ትፈጥራለህ ወይ ነው። ጦርነት ማስቀረት ነው አንዱ ግቤ ይላል ጌታቸው። በሚገባ አንስተዋል ጌታቸው። ጦርነት እየቀረ ነው አሁን። የአብይ ተግባርም ሆነ ሪቶሪክ ያንን ያሳያል። አሁን ካራክተራይዜሽኑን አንስቻለሁ። የአብይን ሁኔታ በማየት ከአብይ ጋር በመስራት የሚሳካ የተጠያቂነት፣ ጦርነት የማስቀረት፣ የሰላም፣ የልማት፣ የህዝብ ለህዝብ በጎ ግንኙነት ወዘተረፈ ሊሳኩ ይችላሉ ወይ የሚለውን ጥያቄ አንስተናል። በእኔ አስተያየት ኦብጀክቲቭሊ ይሄ መልሱ ኖ የሚል ነው ብዬ ነው ማም። ግን ከዛም ለየት አድርገን እንየው፣ ራሱ ጌታቸውና ባልደረቦች ውስጥ ያንን ለማድረግ እየሰሩ ነው ወይ ካልን እኔ ለሱ መልሱ አይደለም። ለምን? የስምረት ፓርቲ ሳይመሰረት በፊት አይደል እንዴ እውቅና ተሰጥቶት ለመመስረት እየተዘጋጀ ባለበት በትግራይ ውስጥ የፌዴራል መንግስት ተብዬው ገብቶ እርምጃ ይውሰድ የሚል ጥሪ ያካሄደው? ይሄ ጦርነትን ለማስቀረት የሚደረግ ጥረት ነው። በቅርቡ በትግራይና በአፋር ድንበር ላይ የተከሰተው ግጭትን በተመለከተ ጌታቸው ጽፎ ነበር። የፌዴራል መንግስት ተብዬው ስለታገሰ ነው እንጂ ጥፋተኞቹ በትግራይ ያሉት ታጣቂዎች ናቸው ወዘተረፈ የሚል አይነት አስተያየት ነው የሰጠው። ይሄ ጦርነት እንዲቀር መስራት ነው። ፈጽሞ ለአብይ የወገነ የአብይ ናሬቲቭ ያስቻለ በትግራይ በኩል ነው ትንኮሳ የመጣው የሚለውን ትርክት ሪኢንፎርስ ያደረገ ነገር ነው። ይሄ ለጦርነት መቅረት መስራት ነው። ሰላም እንዲመጣ መስራት ነው። ይሄ የአፋር ታጣቂዎችን በተመለከተ አንስቷል እዛ ቃለ ምልልሱ ላይ። በአፋር ውስጥ በራሱ አገር አንድ ግዛት ላይ ሽምቅ ተዋጊ የሚያደራጅ መንግስትን ኮላውት አለማድረግ ትክክል ነው ማለት አግባብነት ያለው ነው? ጦርነት እንዲቀር መስራት ነው? አብሮም አንስቶታል። እኔ የለሁበትም የማውቀው ነገር የለም፣ ግን በትግራይ ውስጥ ህወሓትን ሬዚስት ለማድረግ የሚደረግ እንቅስቃሴ እስከሆነ ድረስ ህወሓት በፈጠረው ጭቆና ምክንያት የተፈጠረ ሪያሊቲ እንደሆነ አቅርቦታል። ግን እኔ ጥያቄ እዚህ ሪዮት ላይ ዶክተር ሽሻይ አማረ እዚህ መጥቶ ከሰራዊቱ ኮብልለው ወደ ነፃ መሬት እንዲመጡ የማድረግን ስራ እየሰራን ነው ብሎ እዚህ ሪዮት ላይ ተነግሯል። ዶክተር ሽሻይ አሁን የስምረት ተመራጭ ነው፣ የስምረት አመራር ነው እና
እኔ በአብይ በኩል ብናየው፣ በጌታቸው በኩል ብናየው፣ በሰለባዎቹ በኩል ብናየው እስከዛሬ በነበረው የአብይ አህመድ አካሄድ አንጻር ብንመለከተው ከአብይ ጋር በመስራት የሚረጋገጥ ምንም አይነት የህዝብ አጀንዳ፣ የህዝብ ጥቅም፣ የህዝብ ፍላጎት አለ ለማለት የምንችልበት ምንም መንገድ የለም። ይህንንም ጌታቸው ኦኬ ከዛ በፊት መስራት ይቻላል ብሎ አስቦ በንድፈ ሐሳብ ደረጃ ሊከራከር ይችል ነበረ። ገብቶ ቴዲ የአቶ ጌታቸው ረዳ በጣም ግራ የሚያጋባኝ እኮ ይህንን ጥያቄ ከጦርነቱ በፊትም ጦርነቱ ላይም ኢቭን ጦርነቱ ከቆመ በኋላ ፕሪቶሪያ ውል ከተፈጸመ በኋላም እኮ በተደጋጋሚ ጊዜ የተጠየቀው ጥያቄ እኮ ነው። ከአብይ አህመድ ጋር በመስራት ማስቀረት የሚቻል ጦርነት ነበረ ወይ የሚል ከማንም በላይ እንደውም አርቲኩሌት አድርጎ የመለሰው እሱን ነበረ። ጉዳዮችን የጦርነቱ ጉዳቶች መቀነስ ይቻል ይሆን እንጂ ጦርነቱን ማስቆም አይቻልም ነበረ ይላል። ኦፍ ኮርስ ይዛኔ ብዬዋለሁ ብሎ ደግሞ አሁን ቀይሬያለሁ ብለኝ ማነው ቢለኝ ምንም አይደለም እንግዲህ ምንም የምታደርገው ነገር ስላልሆነ ማለት ነው። ግን ኢማጂን የአብይ አህመድ አስተዳደር ሌት አሎን ለጌታቸው ረዳ ሂዝ አጨነሚ ከትግራይ የመጣ ሰው ማለት ነው ከሱ ጋር ከመጀመሪያው ጀምሮ አብሮት ሲሰራ የነበረውን ለማ መገርሳን ምን እንዳደረገው አይተናል። ሌሎቹን ኢቭን የሱ ስልጣን ጸዳለ ለማ በጣም መሰረታዊ የሆነ ጥያቄ ያነሳችለት ለጌታቸው ረዳ በኔ ክልል በኔ ተርፍ የሚለው ቦታ እንኳን ኦሮሚያ ክልል ውስጥ ምን ያክል አክሪሞኒስ የሆነ በተለያዩ የፖለቲካ ኃይሎች ኮንፍሊክት እስከተፈጠረ ድረስ የኔ ስልጣን ይቀጥላል የሚል እምነት ስላለው ይሄ ኢንሄረንት የአብይ አህመድ ፖለቲካል ታውት ስለሆነ የተገነባበት ጌታቸው ረዳ ስልጣን ላይ ከአብይ አህመድ ጋር ስለሰራ የትግራይ ፖለቲካዊ ችግሮችን ሊፈታ ይችላል የሚል ይሁንታ አስተሳሰብ ከየት ነው ያበቀለው? ከየት ነው የመጣው? እኔ ባይ ዘ ወይ ይሄንን እያነሳን ያለ ነው አንተም እንዳነሳው የብልጽግና ሰዎችም ጌታቸው ረዳ የራሳቸው ሰው አድርገው የአብይ አህመድ የበለጠ ፌስ ሊፍት የገጽታ ግንባታ በዓለም አቀፍ ማህበረሰቡ ትግራይን የራሷ ፖለቲካል ኤጀንሲ እንዳገኘች የትራንዚሽናል ጀስቲሱም በተወሰነ መልኩ እየተካሄደ እንደሆነ ባጭሩ በዋናነት የትግራይ ልጆች በደረሰው ጦርነትና ጥፋት ምክንያት ሀገር የመሆን ጥያቄያቸውን የሚያኮላሽ መሰረታዊ የሆነ መንገድ ተገኘ ብለው ስለሚያስቡ ኦፍ ኮርስ ይህንን አይናገሩትም። አንዳንድ በጣም ሞቅ ሲላቸው ነው የሚያወጡት። በደንብ ጌታቸውንና ሌሎችም ከጌታቸው ጋር አብረው በፌዴራል መንግስቱ ለግላቸው ብለው የሚሰሩ አካላትን ትግራይን ሪፕሬዘንታቲቭ አድርጎ የመቁጠር አባዜ አለ። እሱ ይገባኛል። ሌላ በህወሓት በኩል ደግሞ ጌታቸው ያጠፋው ጥፋት እኛ ካጠፋነው ጥፋት ይበልጣል፣ እንደውም ይቅር ልትሉን ይገባል፣ እኛ አጥፍተን እናንተ ጋር ያለነው አጥፍተው ልክ እንደኛ እኮ ወደ ፌዴራል መንግስቱም ሄደው ከፌዴራል መንግስት ጋር እንደገና ደግሞ ጥፋት ለማጥፋት የተዘጋጁ ኃይሎች ሊኖሩ ይችላሉ፣ አትግፉን የሚል መልእክት ለማስተላለፍ የሚዳዳቸው የሚከጅሉ የህወሓት ሰዎችም እንዳሉ አውቃለሁ። እነዚህ ሁሉ ትክክል አይደሉም ነው ያልን ያለ ነው። ህወሓት ትግራይ ላይ ያለውን ስልጣን መንግስታዊ ስልጣን ማስወገድ የሚቻለው መሰረታዊ የሆነ የህብረተሰቡን ጥቅም በሚወክሉ የፖለቲካ ኃይሎችም ሊሆኑ ይችላሉ፣ እዛ ያለው አደረጃጀቶች ሊሆኑ ይችላሉ። የደረሰውን ጉዳት መሰረት በማድረግ ህወሓት ክልሉን የመምራት ሌትአሎን መምራትን የማሰብ አቅም እንኳን ሊሰጠው አይገባም። ጌታቸው ረዳም የነሱ ባይዘወይ ከህወሓት የወጣ ሰው ነው። አሁን ዝም ብለን ነጥለን አይደለም ያወራን ያለ ነው። አንዳንድ ሰዎች ሞቅ አድርገው በተለይ የትግራይ የህወሓት ሚዲያ ደጋፊ የሆኑ ዲያስፖራ ላይም ያሉ ማለት ነው በቃ ጌታቸው ረዳ ተነጥሎ የበቀለ ከአብይ አህመድ ጋር አብይ አህመድ ራሱ የፈጠረው አይነት ነገር አስመስለው የሚያቀርቡት አይደለም። ህወሓት ነው ከህወሓት ነው የመጣው ባይዘወይ። ግን ኢንስቴድ ኦፍ ጌታቸው ረዳን ዘላለም ከመውቀስ ደግሞ መሰረታዊ የዚህ ችግሮች ምንጭ የሆነውን ህወሓት በአግባቡ ከትግራይ መንግስታዊ ስልጣን ማስወገድ የሚቻልባቸውን መንገዶችን በአግባቡ ማቅረብና ለማህበረሰቡ ማስረዳት እየተቻለ
አንደኛ ለህብረተሰቡ መሰረታዊ ጥቅም ማስከበር የማይችለውን አብይ አህመድ፣ ሁለተኛ ደግሞ ችግሩ ቀጣይነት ባለው መልኩ ህወሓትም ቀስ በቀስ ህብረተሰቡን በተቆጣጠረበት መንገድ መሰረታዊ የሆነ መፍትሄ ያመጣለሁ ብሎ ሲነሳ ጌታቸው ረዳ እስካሁን ስላልገባኝ ነው እነዚህ ጥያቄዎች እያነሳን ያለ ነው። ወደፊትም ኢንተርቪው ሊያደርግ ይችላል። ባይዘወይ አሁን ሁለት ነገሮችን ፎርካስት ማድረግ ይቻላል ብዬ አምናለሁ። ቴዲ ጌታቸው ረዳ በዚህ ኢንተርቪው አንዳንድ መሰረታዊ የሆኑ ነገሮች አስቀምጠዋል። ለምሳሌ ጄኖሳይድ መፈጸሙን በተወሰነ መልኩ አምነዋል። ማን የፈጸመው የሚል እንዳለ ሆኖ ማለት ነው። ትራንዚሽናል ጀስቲስ ኢትዮጵያ ውስጥ መረጋገጥ እንደማይችል ሰማይ ኢንተርናሽናል የሆነ አርቢትሬሽን ኮርት አይነት ነገር እንደሚያስፈልግ የገለጸበት መንገድ አለ። የኤርትራን አንደርስታንዲንግ ደግሞ በጣም የሚገርም ነው። ባይ ዘ ወይ ማለት ኤርትራን በሚመለከት አንተም አንስተው ነበር። ወደ ኤርትራ ከመሻገራችን በፊት እዚቹ ነጥብ ላይ አሁን ማግኒቲዩዱ በደንብ መታየት ስላለበት ነው። አብይ አህመድ ጄኖሳይድ ፈጽሟል ለማለት እቸገራለሁ ማለት ምን ማለት ነው? አንተ በደንብ እንደምታውቀው ጄኖሳይድ ከሌሎች ወንጀሎች በጣም አንድ የተለየ ትኩረት የሚያደርግበት ነገር ኢንተንት ነው አይደል? ያ ኢንተንቱ መረጋገጡ አንድን ድርጊት ዋይፕ አውት ለማድረግ ነው ወይ አንድን ህብረተሰብ እንደ ህብረተሰብ እንዳይቀጥል ለማድረግ ነው ወይስ አይደለም የሚለው አንድ ወንጀል ጄኖሳይድ ተብሎ ለመባሉና ላለመባሉ ትልቅ አላባ ነው፣ ትልቅ ኤሌመንት ነው። አብይ አህመድ ጄኖሳይድ ፈጽሟል ለማለት እቸገራለሁ ማለት የአብይ አህመድን አገዛዝ ኢንተንት መጠራጠር ነው። ሌሎች ብዙ ሰዎች ተካፍለውበታልና ሌሎች ብዙ ኃይላት የተካፈሉበት ነው ማለት እኮ አሁን እኮ አብይ አህመድ ብቸኛው ጄኖሳይድ የፈጸመ ሰው ነው ተብሎ አይደለም ጌታቸው የተጠየቀው። ነው ወይ ተብሎ አይደለም የተጠየቀው። ብቸኛው ነው ወይ ብትባል አይ ሌሎች ኃይሎችም አሉ ትላለህ። ግን ፈጽሟል ወይ ስትባል አይ ሌሎችም አሉ ምናምን። ስለዚህ ሌሎች ስላሉ አብይ ጄኖሳይድ ፈጽሟል ለማለት መቸገር የሎጂክ ፓራሊሲስ ነው። ግን ከሁሉ በላይ የጄኖሳይድ ብየና ከኢንተንት ጋር የተገናኘ ስለሆነ አብይ አህመድ ፈጽሟል ለማለት መቸገር በእኔ አስተያየት ኢንተንቱንም የመጠራጠር አዝማሚያ ያለው ነው። ግን ከዛ በላይ እስቲ ምሳሌውን ለውጠን እንየው። በሆሎኮስት ጄኖሳይድ ተፈጽሟል፣ ግን ሂትለር ያለን ፈጽሟል ለማለት ግን እቸገራለሁ ቢል አንድ ሰው ምን ይሆናል? ኬሜር ሩዥ ማለት ካምቦዲያ ላይ ዘር ፍጅት ተፈጽሟል፣ ግን ፖል ፖት ያንን ፈጽሟል ለማለት እቸገራለሁ ቢል ማለት ቀላል አድርገን አንየው። ኦኬ ታዲያ ምን ያርግ? ይሄ ፎልስ ቾይስ ነው። ምን ያርግ ምንድን ነው? አብይ አህመድ ስር መግባት ብቻ ምርጫው እንደሆነ አስመስሎ ይቀርባል ነው። እሱን ነው እንደውም ቴዲ ላቋርጥ አልፈለኩም እንጂ አንዳንዶች በጣም የሚገርመኝ ከትግራይ አካባቢ የሚያነሱት መከራከሪያ ከአብይ አህመድ ጋር የትግራይ ህዝብ አስገድዶ ጆሮውን ይዞ ግባ እንዳለው ማለት ነው። እና የትግራይ ህዝብ ድምጽ ሰጥቶ ግባ እንዳለው፣ ውክልና ሰጥቶ ግባ እንዳለው፣ የትግራይን ህዝብ ወክሎ እዛ የአማካሪነት ስልጣን ህዝብ የሚወከልበት የአማካሪነት ስልጣን የለም። አንደኛ፣ ሁለተኛ ጌታቸው ገባ አልገባ የትግራይ ህዝብ ውክልና እዛ ውስጥ ለመኖር ላለመኖሩ ማረጋገጫ አይደለም። ቅድም ጠቅሰዋል። አብርሃም በላይ ስለነበር የትግራይ ጦርነት ውስጥ በትግራይ ተሳትፎ የተካሄደ ነበር እንደማለት ነው። ሳሞራ ስላማከረ አብይን ትግራይ እያማከረችው በትግራይ ላይ የተፈጸመ ጄኖሳይድ ነው ለማለት ነው። ምን አይነት ነገር ነው እየተባለ ያለው እዚህ ጋር? እና እኔ በቃ የሞቱትና የተጎሳቆሉት የቆሰሉትና የተፈናቀሉት የደረሰባቸው ሳይበቃ እንደገና ነውርን ለመሸፈኛ ጥቅም ላይ መዋላቸው ይቆም ነው እያልን ያለ ነው አይደል እንዴ? መሞታቸው ሳይበቃ እንደገና እየመላለሱ መግደል ምንድን ነው? ጸዳለ እኮ በትክክል ያነሳችሁ this is tragedy በቃ ቶታል ሞራል ኮላፕስ ነው ያለችው። ትክክል እኮ የሚሆነው በዚህ ምክንያት ነው። የሞቱትን ሰዎች እነሱ በራሳቸው ስህተት ደጋግመው መሞታቸው ሳይበቃ የሞቱትን እየቀሰቀሱ እንደገና መግደል ምንድን ነው ነው? ቢያንስ የተጎሳቆሉት፣ የተጎዱት፣ የሞቱት መሞታቸው፣ መጎታታቸው፣ መጎሳቆላቸው፣ መፈናቀላቸው ሳይበቃ መልሶ እንደገና
ከአብይ አህመድን ለማማከር ምክንያት እነሱ ናቸው የሚል ምክንያት ማቅረብ የሚያሳዝን ነገር ነው። ቅድም ወደ ኤርትራ ሳንሻገር በፊት ያልኩት አሁን ምዕራብ ትግራይን በተመለከተ ይጠየቃል። ምዕራብ ትግራይን በተመለከተ I have some issues with the federal government ይላል። እውነት ለመናገር አብይ ፕሪቶሪያን ለመፈጸም ጉድ ፌይዝ ቢኖረው በትግራይ ውስጥ ያለው ፖለቲካዊ ፓርቲ ምንም ይሁን ምን የትግራይ ህገ መንግስታዊ ግዛት ወደ ቦታው እንዲመለስ ማድረግ ነው የነበረበት። ከዛ በኋላ ህገ መንግስቱ ባስቀመጠው መሰረት ችግሮቹ ይፈታሉ እስከተባለ ድረስ ያንን ፕሮሰስ ተከትሎ እንዲሄድ ማድረግ ነው። ህወሓት ትግራይ ውስጥ ያለው የፖለቲካ ፓርቲ ይህ ወይም ያ መሆኑ አይደለም አብይ አህመድ የትግራይን ግዛቶች ወደ ትግራይ እንዳይመልስ የትግራይ ህገ መንግስታዊ ግዛቶችን ወደ ትግራይ እንዳይመልስ ያደረገው መጫወቻ ካርድ ማድረግ ስለፈለገ ነው። አለቀ። ያ ህወሓት በአደባባይ ተፈናቃዮቹን ሆስቴጅ መያዙን የሚያመላክቱ ነገሮች በአደባባይ ተነግሯል። ደብረጽዮን ተፈናቃዮቹ እኮ ከኛ በፊት ድርጅታችን ይመለስ ብለዋል ብሎ ፈትለወርቅም ከተፈናቃዮቹ በፊት ድርጅታችን ይመለስ ብለዋል በማለት ያንን ተፈናቃዩን አግተው የመያዝ ፍላጎት እንዳላቸው አረጋግጠዋል በአደባባይ። እሱ ላይ ምንም እኔ ክርክር የለኝም። ህወሓትን በተመለከተ የተናገራቸውን ነገሮች በተመለከተ ልዩነት የለኝም። እኔ በአደባባይ ይህንን ማለት እንኳን በአደባባይ ለማለት ማሰብም እንኳን እንደሚያሳቅቅ ማወቅ ነበረባቸው ነው ሰዎች። ግን እነዚህን ሰዎች ብዙ ጊዜ አንስተናቸዋል። በቃ ለማሰብ አቅም የት ነው ያነበብኩት? በእናታችሁ ለመገንባት ያነሱ ምንድነው ለመስራት ያልደረሱ ለማፍረስ ያላነሱ ለመስራት ያልደረሱ ለማፍረስ ያላነሱ ናቸው፣ ያልበቁ ናቸው። ብዙ ጊዜ ተነጋግረንባቸዋል። ግን ያንን ለማረም ምዕራብ ትግራይን በተመለከተ አሁን ሆስቴጅ ይዛሃል ስትል በዚህ ረገድ ትልቁን ጥፋት እየፈጸመ ያለውን አብይ አህመድን ኤክስኪውዝ ማድረግ ምን ማለት ነው? አንድ ሁለተኛ አስተዳደሩ መፍረስ ያለበት አስተዳደር ነው ብሏል እዛኛውም ላይ። በነገራችን ላይ አንዱ በዚህ ቃለ ምልልስ የታየው ደመቀ ዘውዱና ቢጤዎቹ በዓለም አቀፍ ደረጃ ወንጀለኛ ተደርገው መሳላቸው በተጨባጭ ታይቷል። ሌላ ቦታ ሄደው ሊደበቁ የማይችሉ ሰዎች እሱ በለው አሸተ ደም ነው በለው ምናምን። ግን መፍረስ ካለበት አስተዳደር ጋር ታዲያ ለምን ትነጋገራለህ? ጌታቸው ለምን ትነጋገራለህ? ደመቀ ዘውዱን ከመሰለ ጨፍጫፊ ጋር ለምን ትነጋገራለህ? ሌጂቲማይዝ እያደረከው አይደል? ቁጭ ብለህ ተመሳሳይ ጥያቄ ነው የሚጠየቀው። መፍረስ ከነበረበት ኦኬ፣ በፕሪቶሪያ ስምምነት መሰረት የፌዴራል መንግስቱን ለማወቅ ስለተስማማሁ ነው ከአብይ አህመድ ጋር መስራት የነበረብኝ ብለሃል። በፕሪቶሪያ ስምምነት መሰረት ከአብይ አህመድ አገዛዝ ጋር መስራት ግድ ነበረ። በቃ ምንም ሊደረግ አይችልም። የፕሪቶሪያ ስምምነት ያንን ይላል። የፕሪቶሪያ ስምምነት ግን ከደመቀ ጋር መተሻሸትን ግድ አይልም። እኔ ሁለቱ ህብረተሰቦች ተነጋግረው ዘላቂ ሰላም ሊፈጥር በሚችል መልኩ ቁስልን በሚያክም መልኩ እንዲፈቱት ፍላጎቴ ነው። ብዙ ጊዜም ተናግሬያለሁ። ያ ግን ደመቀን ከመሰለ ጨፍጫፊ ጋር ቁጭ ብሎ መነጋገርና እሱን ኢንዶርስ ማድረግ አይደለም። ወንጀልን ለመስራት ኃጢአትን ለማዋዋብ ተጎጂዎቹን ማምጣት መብቃት የለበትም ወይ የሚል ነው። እነዚህን ነገሮች ማንሳት ፈልጌ ነው። ወደ ኤርትራ መሄድ ይችላል። ደመቀን ባይዘው የምዕራባዊ ትግራይን በሚመለከት ጥያቄ ሲነሳለት ጌታቸው መጨረሻ ላይ የተጠየቀው ጥያቄ ማለት ነው። በመጨረሻ አካባቢ ለታለውን የምዕራባዊ ትግራይን ከመጀመሪያው ጀምሮ ራሱ ያነሳው የመከራከሪያ ነጥብ ከአብይ አህመድ ጋር አብሮ መስራቱ የትግራይ ህዝብ ጥቅም ማስከበሪያ መንገድ ነው የሚለውን ልክ እንደ ምንድነው የሚባለው ይሄ ተንደርሶም መጥቶ አንድ ቤት የሚያፈርሰው አይነት ነገር የለም አይደለ? የጌታቸው ረዳ የአማካሪነት ሚና በተለይ ምዕራባዊ ትግራይን በሚመለከት አሁን እሱ ያነሳቸውን አንተም አሁን ያነሳቸው ቴዲ የህወሓትን ሚና በሚመለከት ምዕራባዊ ትግራይን ለምንድን ነው የሙጥኝ ብለው እንደ አንድ የሆስቴጅ ሴኔሪዮ የሚይዙት የሚለውን የራሱ የሆነ ኦፍኮርስ ፖለቲካል ትንተና በደንብ ያስፈልገዋል። በዋናነት ግን ኦፍኮርስ የእኛ ስልጣን ላይ በመቀጠል ላይፍ ላይላችን እሱ ነው ብለው ስለሚያምኑ ነው። እሱ ከተፈታ ሌሎች መዓት ብዙ ጥፋቶች አጥፍተዋል ኦፍኮርስ ትግራይ ውስጥ። እሱ ከተፈታ ደግሞ ያው
የሚያቀብሉት የመፍትሄ መንገድ የለም። የነሱ የመፍትሄ መንገድ የተፈናቃይ ወገኖችን ወደ ቦታቸው ይመለሱ የሚል ስሎጋን እያቀበሉ ዘላለም ስልጣን ላይ ለመቆየት ስለሚፈልጉ ነው። ግን አንተም እንዳነሳኸው ጌታቸው ረዳ በተደጋጋሚም ስለዚህ ጉዳይ ሲናገር ህወሓቶች እንዳስተናከሉት እንጂ መፍትሄ ተገኝቶ እንደነበረ አንዴም ሁለቴም የፌዴራል መንግስቱ እኔ በጣም የሚገርመኝ ማለት ልምድ ያለው ፖለቲከኛ በተለይ ደግሞ በትምህርትም ከሌሎቹ ህወሓት ውስጥ ካሉ በጣም ሪጅድ የሆነ ኦቶሪታሪያን ማይንድሴት ከነበራቸው ሰዎች ኢቭን በጀኔሬሽንም የሚለዩት ጌታቸው ረዳ ይህንን አይዲፒስ በሚመለከት ከኢትዮጵያ ውጭ ሌሎች አገሮችም በብዙ መንገድ እንደተፈታ ያውቃል። የፌዴራል መንግስቱ ያንን መንገድ ብቻ በማቅረብ እንደማይፈታው ያውቃል። ሊያውቅ ይገባው ነበረ። እንዴ የሂውማኒቴሪያን ኢሹ ነው። ይሄንን ሌሎች ዓለም አቀፍ ድርጅቶችን በማሳተፍ የፌዴራል መንግስቱ የነደመቀ ዘውዱ አሸቴ ደምለው ዋደቨር የሚባለው እዛም እሱ በሄደበት አይደል እንዴ እነሱ የተከዘብ እያሉ ሲያሰለጡን የነበሩት ያ በነገራችን ላይ አሸተ ደምለው ማንኛውንም የብልጽግና ባለስልጣን ከፍ ዝቅ አድርጎ መሳደብ አይችልም። ጌታቸውን ግን ጥንብርኩስ ነው አውጥቶ ነው የሰደበው። ኤግዛክትሊ ምንም ስለዚህ ይሄንን የማነሳው ለምንድን ነው ቴዲ እኔ ኢንጉድ ፌዝ የቀረ እንጥፍጣፊ እምነትም ካለው እምነቱ የተሳሳተ እንደሆነ ለማስረዳት ነው እንጂ ጌታቸው ረዳ ላይ የሚወርዱ የስድብ የምናምን ተባባሪ ለመሆን አይደለም። ኢን ፕሪንሲፕል ግን ኦብጀክቲቭሊ ይሄ ስህተት ነው፣ ትክክል አይደለም። መጀመሪያም ፕሬዚደንት እያለ በጣም እዛ ባይዘው እዛ ኢንተርቪው በጣም አንድ እንዴ ነው ያልኩት ካስባሉ ነገሮች ከአብይ አህመድ ጋር መስራት ምንድነው አሁን ያስጨነቃችሁ? መጀመሪያም ፕሬዚደንት ሆኜ ስሰራ የነበረ አይነት ነገር ያለው ቶን አለና እንዴ ይሄ ሰውዬ ምንድን ከአብይ አህመድ ጋር መስራት እኮ አይደለም ዋናው ችግሩ። አብይ አህመድ የትግራይ ጦርነት ልክ ሌሎች ኃይሎች ያደረሱትን ያክል አስተዋጽኦ ብቻ ሳይሆን እንደ መንግስትም የመንግስት መሪ ሆኖ ሪስፖንሲቢሊቲ ቱ ፕሮቴክትን ጥሶ ሌሎች ኃይሎችም ጋብዞ ራሱም እየመራ ህዝቡን የጨፈጨፈ መሪ ነው። እንደ አንድ አብይ አህመድ አይደለም እኮ የቆጠርኩት ያለሁት እንዴ he was wielding government power። አሁንም እንደዛ ነው። አንዷ እህታችን እንዳለችው ጌታቸው ረዳ ዊልድ እያደረገ ያለው አሁን ሚራክለስ የሆነ ፓወር ወይም እስከሚያደርገው እናየው እንደሆነ እንጂ እኔ እስካሁን አላየውም። ሶ ቤዚካሊ በተለይ የተፈናቃዮችን ጉዳይ በሚመለከት ህወሓት ሆስቴጅ አድርጓል ብለህ የምታምን ከሆነ ምንም ልዩነት የለንም ቴዲ እንዳልከው ትክክል ነው እሱ። የፌዴራል መንግስቱም ሆስቴጅ አድርጎ ያንን ኬዝ ላለመፍታት እንደ ዋና ጉዳይ የተጠቀመበት መሆኑን ለምንድን ነው የምትክዳው ነው። አሁን ኤርትራን በተመለከተ ያነሳው እዛ ጋር ጌታቸው ከዛ በፊት አማካሪ ነኝ እኔ ሀሳብ ማቅረብ ነው የምችለው ሲል ከቆየ በኋላ ኤርትራን በተመለከተ እንዳልከው እመኑኝ ይላልና ለዚህ ምክንያት አድርገው የሚያቀርበው ነገር አገን ኢሳያስና አብይ ውጊያ ጥቅም እንደማያመጣ ተረድተው አያረጉትም ይልና ለዚህ ምሳሌ ያቅርብ ሲባል መንገድ እየተሰራ ነው በሁለቱም መንገድ ይላል። አሁን እየተሰራ ያለ መንገድ እኔ ሰምታችኋል? በዛ አካባቢ የተሰራ መንገድ ያለ በኤርትራም በዚህም በኩል እየተሰራ ያለ ከትግራይ ጦርነት በፊት መጀመሪያ ግንኙነቱ እንደተጀመረ መሰራት የጀመረ መንገድ ነበረ። ከዛ ውጪ አሁን መንገድ ለመስራት የሚደረግ እንቅስቃሴ እንግዲህ እዛ አካባቢ መንገድ እየተሰራ ከሆነ ያው ታንኮቹን ሊያመላልስበት ካልሆነ በስተቀር አብይ አህመድ መቼስ ከኢሳያስ ጋር ያለው ግንኙነት እንዲቀጥል ወዘተረፈ ብሎ ንግድ እንዲሳለጥ ብሎ መንገድ ይሰራል ብዬ አልገምትም። እዛ ጋር አይ ቲንክ በጣም የተጋለጠበት ቦታ ነበረ ብዬ ነው የማስበው። የኢንቴግሪቲው ጉዳይ በስፋት ተነስቷል። እንደው እንዳልነው ቅድም እህትህ ምን ትላለች የሚል ጥያቄ ሲነሳበት አሁን የሚያስተሳሰረው አይ እህቴ ተጨማሪ ሰቆቃ በትግራይ እንዳይመጣም ስለምትፈልግ ይህንን ተግባር በተመለከተ ያላት እይታ ወተረፈ ብሎ ያነሳው ነገር አለ። ለሱ መልሱ ቀደም ሲል ያነሳናቸው ነጥቦች ናቸው። ኦኬ ከአብይ ጋር በመስራት የትግራይም ሆነ የሌላ ህዝብ ስቃይ ይቀንሳል ወይ የሚለው ጥያቄ በዝርዝር ስለተኬደበት አሁን እንደገና ተመልሼ ለማንሳት አይደለም። ግን ብሊቭ ሚ ሲለው አይ ይሄ ዝም ብሎ የእመኑኝ ስፍራ አይደለም፣ የማስረጃ የሀቅ እና የአመክንያዊ ክርክር ቦታ ነው ይለዋል።
እና እመኑኝ እያለ ያለው አብይ አህመድን በተመለከተ ማንንም እመኑኝ ማለት የለብህም። አብይ አህመድን በተመለከተ ማለት ጦርነትንም በተመለከተ ያለው መረዳት ለመለወጡ ምንም ፍንጭ የለም። አብይ አህመድም እስካሁን ባለው የስልጣን ዘመኑ የጦርነትን አስከፊነት አልተማረም። አሁንም እየዛተ ነው፣ አሁንም እየገደለ ነው፣ አሁንም የደፋሪ ወታደሮቹን እያሰማራ ነው። በመሰረቱ የኢትዮጵያ ችግር በአፈሙዝ አይፈታም፣ በቃ ሽግግር ይኑር ወይም እንነጋገር እንደራደር እያለ አይደለም፣ እጅ ስጡ ነው እያለ ያለው። ስለዚህ በዛ ረገድ አብይ አህመድ ያሳየው የአመለካከት ለውጥ የለም። ጦርነትን በተመለከተ ያሳየው የአመለካከት ለውጥ የለም አብይ አህመድ እና አብይ አህመድን በተመለከተ እና አብይ አህመድ ሊያካሄድ የተዘጋጀ ያለበትን ጦርነት በተመለከተ በዓለም አቀፍ መድረክ ላይ መጥተህ እመኑኝ ማለት እንዴት ያዋጣል የሚል ጥያቄ ነው። ምን አልክ ጌታቸው? የጌታቸው ረዳ በጣም ማለት የእመኑኝ ኢንተርቪው አንዱ አሳዛኝ ከሚያደርገው መህዲ ይዛ ሊቭ እኮ ነው ጥያቄውን እየጠየቀ ክሮስ ቬሪፋይ ያደርገዋል እና ክሮስ ኤግዛማይን ያደርገዋል። አሁን እሱ የህግ ቋንቋ ያው ይገባል፣ የህግ ሰው ስለሆነ ማለት ነው። እንዴት በጣም በደንብ ክሮስ ኤግዛማይን እያደረገው እንደነበረ ማለት ነው። ሸትል ትረምቦ በጣም ጥሩ አስተያየት ነበር የሰጠው። የኢትዮጵያ መንግስት ካሁን በፊት እንደውም ስህተቱ ሁላ ተምሮ ማለት ነው ከኤርትራ ጋር ጦርነት ከገባንም እንዴት መግባት እንዳለብን የሚል የውስጥ ጥናት ምንም በለው የሚመስል ዝግጁነት ያደረገ እንደሆነ ብዙዎቹ ቦክሶች ቼክ ያደረገበት ለተባበሩት መንግስታት ድርጅት የላከው መልእክት በቅርቡ ጌዲዮን ጢሞቴዎስ የሰጠው መግለጫ አይተህ እንደሆነ ብቻ ከጊዜ ወደ ጊዜ የሚያደርጋቸው ዝግጅቶች የማይቀር ጦርነት ያለ እንዲመስል ወይም ያለ እንደሆነ የሚያስረዱ ነገሮች ናቸው እና ያንን ኢንስቴድ ኦፍ በጣም ኮምፕሬሄንሲቭ በሆነ የኢስት አፍሪካ አፋየርስ አድቫይዘር የጠቅላይ ሚኒስትሩ ከሆንክ የአንድ አስፋልት መንገድ መገንባት ሳይሆን እንደ ዋናው ምክንያት ማቅረብ የነበረብህ ኦነስትሊ ኮምፕሬሄንሲቭ የሆነ እዛው አካባቢ ያለ ጂኦፖለቲካዊ እውቀትን ነው አይደለ? ወደ መጀመሪያ ወደፊት ማምጣት ያለብህ እንጂ ታስታውስ እንደሆነ አይ ቲንክ ጀነራል ዮሐንስ ይመስለኛል ኢሳያስ አፈወርቂ ጦርነት ከመጀመሩ በፊት አይ ቲንክ ይመስለኛል ያ የአሰብን ወደብ ለማልማትና እንዲሁም ኢትዮጵያን እንድትጠቀምበት ለማድረግ አንዳንድ ነገሮች ተጀምረው እንደነበረ፣ ሆኖም ግን ኢሳያስ አፈወርቂ ያንንም ራሱ የኤርትራ ብዙዎቹ ከተሞች ከትግራይ በኩል ስለሚገናኙ እና የመንገድ ግንባታው ራሱ በዛ በኩል እንደማይፈልግ ግንባታው ብቻ ሳይሆን ወደብ ልማቱ ራሱ ተደርጎ ኦፍኮርስ ቢጀመር እና የንግድና የተለያዩ ሸቀጦች እንቅስቃሴ ቢጀመር በአሰብ አድርጎ ዋቴቨር ወደ አዲስ አበባ እንዲሄድ እንደሚፈልግ የገለጸበት እና አይ ቲንክ ጀነራል ስብሐት ኤፍሬም ይመስለኛል የዛኔ በጣም እንደተናደደ እንዴት ይሄንን ታስባለህ? ብዙዎቹ የኤርትራ ከተሞች እኮ ተጠቃሚ የሚሆኑት የወደቡ የሸቀጥና የተለያዩ ንግዶች እንቅስቃሴ መሀል ውስጥ ሲገቡ ነው እና ያንን ደግሞ ተወደደም ጥላም ከትግራይ የሚያገናኘን ነው የሚሆነው የሚል የተወሰነ እይታዎች እንደነበሩት ይሄ ከጦርነት በፊት ነው ባይ ዘ ወይ ይህንን ያነሳ ያለሁት ያንን እሱ የጠቀሰው መንገድ የዛኔ ሲገነባ የነበረ እንጂ አዲስ መንገድ እንደሌለ ለመግለጽ ነው ቴዲ በእርግጠኝነት። ከዛ በኋላ ጀነራሎቹ እየዛቱ ነው። መካከለኛና ጥቃቅን ባለስልጣናቱም ጦርነት ከቴብሉ ውጭ አይደለም እያሉ ነው። በባሌም በቦሌም ወደብ እናገኛለን እያሉ ነው። አሰበኛ ነው እያሉ ነው። ነባጫ ደበሌ አሚን አሰበኛ ነው ማለት አለማለታቸው ሳይሆን የጦርነት ኢንቴንሽኑ ነው እዚህ ጋር እየተወራ ያለው። ስለዚህ ያለውን የሚደግፍ አይደለም። ግን አንድ ጋዜጠኞችን በተመለከተ ተጠይቆ እኔ ጌታቸው ኮንሲስተንት ነው የምልበት አንድ ነገር አለ። በተሻለ ኮንሲስተንሲ ያሳይቷል የምልበት አንድ ነጥብ ጋዜጠኞች መለቀቅ አለባቸው፣ ሰው በመናገሩ ምክንያት መታሰር አለበት ብዬ አላምንም የሚል ነገር አንስቷል። አይ ቲንክ ከሌሎቹ ነጥቦች ይልቅ ጌታቸው በተግባር አሳይቷል ብዬ የማስበው ከዚህም በፊት የተናገርኩት ነገር ነው። እሱም ከማናቸውም የህወሓት ባልደረቦቹ የተሻለ የተለየ ሀሳብን ቶለሬት የማድረግ አቅም እንደነበረው አሳይቷል ፕሬዚደንት በነበረ ጊዜ። ስለዚህ ጋዜጠኞች በጻፉት ምክንያት መታሰር የለባቸውም ሲል አምናለሁ።
አየህ፣ ምክንያቱም ስልጣኑ ላይ በነበረበት ወቅት የነዛን ስብሰባዎች እንዲዘገቡ ያደርጋል፣ ሀሳቦቻቸው እንዲወከል አድርጓል። ተቃዋሚዎች ይሄ እንግዲህ በትግራይ ውስጥ ኦፍኮርስ ሰልፍ ሲካሄድ ቀጥቅጠዋል የጸጥታ ኃይሎች እሱ ፕሬዚደንት በነበረበት ወቅት። ያኔ ይህንንም ምርር አድርገን ተቃውመን ኮንነናል። በነገራችን ላይ ግን የጌታቸው ረዳ የፕሬዝደንትነት ጊዜ በዛ ተግባር ብቻ ይገለጻል ብዬ አላምንም። ከሌሎቹ በተሻለ የተለየን ሀሳብ የማስተናገድ ተግባራዊ እንቅስቃሴ አድርጓል። ለዚህ ክሬዲት እሰጠዋለሁ። ያኔም ከጠቀስኳቸው 3 ትልልቅ ውለታዎቹ አንዱ ነው። ያኔ ያነሳዋቸው ነበሩ እንደምታስታውሱት። አንዱ ህወሓትን ከውስጥ ምን ያክል የበሰበሰ ፓርቲ እንደሆነ እንድናይ አስችሏል። ህዝብ ዘንድ ምናልባት ህወሓትን በተመለከተ በተፈጠረው ልክ እንኳን የተፈጠረው ግንዛቤ እንዲፈጠር ትልቅ አስተዋጽኦ አድርጓል የሚል ነበር። አሁንም እውነት ነው ያ። ሁለተኛ መፋለም ሲችል፣ ከሌሎች ቦታዎች ድጋፍ መጥራት ሲችል ደም መፋሰስ እንዳይኖር በማድረግ ረገድ ማፈግፈጉ የቀነሰው ብዙ ነገር አለ ብዬ አንስቼ ነበር። አሁንም አይስታንድ ባይላት። ሶስተኛውና አንስቼው የነበረው ነገር የሐሳብ ምህዳርን በተመለከተ የተለያዩ ሐሳቦች በፓርቲና በመንግስት ሚዲያ ላይ እንዲንጸባረቅ በማድረግ ረገድ ተጨባጭ አቋም አሳይቷል የሚል ነበር። አሁን ያንን ይዞ በዓለም አቀፍም መድረክ ሄዶ አዎ ጋዜጠኞች ባሉት ነገር ምክንያት መታሰር የለባቸውም ቢል ከዛ በፊት የህወሓት ባለስልጣን ከጦርነቱ በፊት በነበረበት ወቅት እንደ ቡድን ከነበረው ተጠያቂነት ይልቅ እሱ ፕሬዚደንት በነበረበት ወቅት ሴት አድርጎት የነበረውን መንገድ መቀበል ወዳለሁ። ስለዚህ እሱ መወሰን በሚችልበት ጊዜ ሚዲያው የተሻለ የሀሳብ ዳይቨርሲቲ ነበረው። ሰዎች አስተያየት ይሰጡ ነበር፣ ይጽፉ ነበር፣ ሀሳባቸው ይወከል ነበር ወዘተረፈ። የተሻለ የሚባል ሀሳብን የመታገስ ነገር በተጨባጭ አሳይቷል። አሁን ያንን በተመለከተ እመነኝ ሲል ቢል ማለት ነው ስላለ ሳይሆን አርጎት ስላየሁት ያ አይ ቲንክ በዛ ጉዳይ እንኳን የምትለውን እቀበልሃለሁ ልል እፈቅዳለሁ ማለት ነው። ግን የአብይ አህመድ ሬኮርድ ግን በደባባይ ማለት ምንም አይስተካከልም ነው። በምንም የአብይ አህመድ በዛ ጉዳይ ላይ አልተከላከለም። ጌታቸው መረጃ የለኝም ቢልም እነዛን ጉዳዮች በተመለከተ መፈጸማቸው ትክክል ነው አላለም፣ አይፈጸሙም አላለም። ግን አብይ አህመድ is cooked። ይሄ በቃ ማለት ይሄ ብቻ አይደለም። የጋዜጠኞች ምን ያህል አፋኝ፣ ምን ያህል ጨፍላቂ፣ ምን ያህል ጨቋኝ እንደሆነ በቂ ግንዛቤ መያዙን እናያለን። ሁለተኛ ዘረፈጅነቱ፣ ጨፍጫፊነቱ በኢትዮጵያ ውስጥ የእርስ በርስ ጦርነት እየተካሄደ ስለመሆኑ የአብይ አህመድ አመራር ምን ያህል ውድቅ እንደሆነ ግንዛቤ መኖሩንም ተመልክተናል። እና በእኔ በኩል ቃለ ምልልሱ ከነገረን ተጨማሪ ነጥቦች መካከል እነዚህም ይነሳሉ። መጀመሪያ በተለቀቀው ቪዲዮ ላይ ያነሳናቸው ነጥቦች አር ስቲል ቫሊድ። የተለቀቀው ሙሉ ቃለ ምልልስ የነገሩን ተጨማሪ አሳዛኝ ነገሮች ከመኖራቸው በስተቀር በወቅቱ የተነሱት ነጥቦችን የሚያርም፣ የሚያስተካክል፣ የሚያስተባብል ነገር በተቀረው የቃለ ምልልስ ክፍል አልኖረም ነው ጠቅልል ጌታቸው። የኔ ኢንተርቪው ባለፈውም ገልጬ እንደነበረ በጌታቸው ረዳ ላይ ሀሳብ መስጠት አቆሜያለሁ ያልኩበት ብዙ ምክንያቶች ነበሩ እና አይ ቲንክ ይሄኛው የመጨረሻ ይሆናል ብዬ ተስፋ አደርጋለሁ። ሁለት ነገሮችን ነው በተቃርኖ የማየው። ጌታቸው ረዳ ኢንቴግሪቲ ለመጠበቅ ሲባል ወይም ሊጠብቅ ሲል የማህበረሰቡን ፐብሊክ ኢንተረስት ለማስከበር ሲባል የተሻለ መንገድ አለ ብሎ የማመን መብቱ የተጠበቀ ነው። እኔ በማየው ብቻ ነገሮች ናቸው የሚጠበቁት ወይም ደግሞ ነገሮች የሚሄዱት የሚል እምነት የለኝም። ግን ቤዚካሊ ረዥም ኢንተርቪው ሰጥተህ እዛ ውስጥ ያሉ ሀሳቦችን በአግባቡ ሲታዩና የአብይ አህመድ መንግስት እንደ መንግስት ደግሞ ትራክ ሬከርድ እስካሁን ሲታይ አንተ ያልከውን ነገር አያሟላም፣ ትክክል አይደለም ለማለት ነው። ይሄንን
ፕሮግራምም እየሰራን ያለ ነው። ሌሎች ሀሳቦችም መስጠት የፈለኩት ማለት ነው። ግን ሁለት ነገሮችን ላንሳና ሀሳቤን ላጠቃለል ቴዲ። ቤዚካሊ አቶ ጌታቸው ረዳ የትግራይ ህዝብ ፐብሊክ ኢንተረስት ህወሓቶች እንደሚሉት አንታይ አይደለም። የተሻለ እንደውም ግንዛቤ የተሻለ መረዳት ያለው ሰው ነው ብዬ ነው የማስበው። በዛን ጊዜ ከፕሬዝደንትነቱ ሲያባረሩትም ህወሓት በራሱ ነብስ ላይ እንደተኮሰ ነበር የቆጠርኩት። ምክንያቱም የተሻለ የሚያስብ የተሻለ የሚያነብ የተሻለ የመናገር አቅምም ያለው ናት ኦንሊ በትግርኛ በአማርኛ ኢንክሉዲንግ በእንግሊዝኛ በዓለም አቀፍ ማህበረሰቡም በነበረው የጦርነት ሲካሄድ በነበረው ሚና እና ከዛ በፊትም በነበረው ኮንትሪቢሽን ምክንያት ብዙ ሰዎችን የማግኘት አቅም ያለው ሰው ነው ቆርጠው የጣሉት። እነሱ ኦፍ ኮርስ ለውጥ የሚባለው ቃልም ራሱ ስለሚያማቸው ልክ ለውጥ ትግራይ ውስጥ ለውጥ የሚባል ቃል ሲነሳ ለህወሓት ልክ በቃ የሆነ ቫይረስ እንደገባ ነው የሚያስቡት። ሶ በዛ በኩል አንድ ያ ግልጽ መሆን ያለበት ነገር ስለሆነ ብዬ ስለማስብ ነው። ሁለተኛ ግን አቶ ጌታቸው ረዳ የመረጠውን መንገድ መከተል ይችላል፣ ምንም ችግር የለውም። የመረጥከው መንገድ ትክክል አይደለም፣ ይሄ ስህተት ነው ሊባል እንደሚችል ከማህበረሰቡ ደግሞ ኤክስፔክት ማድረግ አለበት፣ መጠበቅ አለበት። አሁን በሰጠው ኢንተርቪው የአብይ አህመድ መንግስትስ መህዲ ሀሰንም እዛ ላይ እንዳነሳው በትክክል ደስተኛ ነው ወይ፣ ቦታው ላይ ያስቀጥለዋል ወይ፣ የነበረውን ያክል የተሰሚነት እሱ እንደሚለው ማለት ነው ኮታንኮት እሱ እንደሚለው የነበረውን ያክል የአማካሪነት ሚና ይዞ የማስቀጠል እድል ይኖረዋል ወይ ምናየው ነው የሚሆነው። ምክንያቱም የአብይ አህመድ መንግስት ያው እንዳነሳሁት ሌታለውም ለጌታቸው ረዳ ለነ ለማ መገርሳም ምን እንዳደረጋቸው ስለምናውቅ ማለት ነው። ሶ ምንድነው ሊሆን የሚችለው የሚል ሐሳብ ላንሳ። አንደኛ ኦፍኮርስ ከአማካሪነት ሚናውን ቀስ በቀስ አሁን ባይሆን በተወሰነ 6 ወር 7 ወር ሊያነሱት ይችላሉ። እሱም እንዳለው ኦፍኮርስ እኔ ምንም ፍላጎት የለኝም፣ የፖለቲካ ስልጣን ፍላጎት የለኝም፣ እንደው እመኑኝ ብችል ይህንን ነገር አሳክቼ ወደ አካዴሚው ወደ ምናምን መሄድ እችላለሁ አይነት ነገር ያለው ነገር አለ። ያው ምናየው ነው የሚሆነው። ይህንን ኢንተርቪው ግልጽ ካደረገው ነገር ግን ከአብይ አህመድ ጋር በመስራት የትኛውም የፈለገ ጥሩ ኢንቴንሽን ቢኖርህ ማሳካት የምትችለው የትግራይ ህዝብ ጥቅም የለም ነው። ያንን ማድረግ ደግሞ መሰረታዊው የጌታቸው ረዳ መከራከያ ነጥብ የሆነው ህወሓት ትግራይ ውስጥ እንዲዳከም እያደረኩ ነው የሚለውን ነጥብ ራሱ ውሃ አይቋጥርም፣ ትክክል አይደለም። ህወሓትን ለማዳከም የግድ ከአብይ አህመድ ጋር መስራት የለብህም። ሌሎች የትግራይ የፖለቲካ ፓርቲዎችም ከእንደዚህ አይነት አመክንዮ መማር ነው ያለባቸው ብዬ ነው የማምነው። እስካሁን ባይ ዘ ወይ ባለፉት 3 ዓመታት ቴዲ የፌዴራል መንግስቱ ትግራይ ውስጥ ያሉ በትክክል ህወሓትን የሚቃወሙ የፖለቲካ ፓርቲዎችን ጠርቶ በስነ ስርዓት ከእናንተ ጋር መስራት እፈልጋለሁ፣ አይነው ልዩነት እንዳለን አውቃለሁ፣ እናንተም ወደ እኔ መቅረብ እንደማትችሉ ልክ እንደ ሌሎቹ ኮአፕት አድርጌ ትግራይ ውስጥ አዲስ ብልጽግና የሚሸት ትብብርም በሉት ምንም በሉት ፓርቲ መመስረት እንደማልችል ይገባኛል። ሆኖም ግን ለህዝባችሁ ጥቅም ስትሉ ከኔ ጋር መስራት አለባችሁ ብሎ ጥሪ ብቻ ሳይሆን ሌላ ነገርም አቅርቦ ከነሱ ጋር መነጋገር ነው የነበረበት፣ ኢንክሉዲንግ ጌታቸው ረዳ ማድረግ የነበረበት ማለት ነው። ኢንስቴድ ኦፍ እሱ እንደሚለው ስምረት ፓርቲ መስርቶ ትግራይ ውስጥ ከሱ በፊት የተመሰረቱ የፖለቲካ ፓርቲዎች ነበሩ። ከነሱ ጋር አብሮ አስተባብሮ ጌታቸው ረዳ ትግራይ ውስጥ ኮንሰንት ያሉት ኢንስቲትዩሽንስም ያሉት አይነት ሰው ሆኖ የአማካሪነት ሚናውም ይዞ የበለጠ አቅም መፍጠር ሲችል እሱ ያደረገው ግን ሞር በቃ በእኔ ላይ ብቻ የተመሰረተ አይነት የፖለቲካ አካሄድ ስለሆነ ትክክል አልነበረም። ትክክል አይደለም የምንለው እንደዛ ነው የሆነው ነው። አሁንም የምለው አንድ ሀሳቤን ማጠቃለል የምፈልገው ጸዳለ ለማ ባነሳቸው ጥያቄ ነው የሚሆነው ወይም ደግሞ አስተያየት ነው የሚሆነው። ከትግራይ የሚወጣ የትኛውም የፖለቲካ አመራርም ይሁን ኢንዲፔንደንት ስኮላር በሉት ዋደበር በሉት ህወሓትን ጨምሮ ከትግራይ ጦርነት በኋላ ሞራላዊ ህጋዊ ጥያቄዎችን ሲጠየቁ በምን መልኩ ነው የሚመልሱት? የኢንቴግሪቲ የኬሬጅ ጥያቄዎች ሲጠየቁ እንዴት ነው የሚመልሱት? በቃ ከህወሓት አብሮ ለመስራት ለምሳሌ ቢፈልግ አንድ ካሁን በፊት ተቃዋሚ የነበረ ሰውም
አንዳንድ ካሁን በፊት ተቃዋሚ የነበሩ ሰዎች አሉ ባይዘው የህወሓት ጋሻ ጃግሬ ሆነው የኤርትራ መንግስትን ወደ ትግራይ መግባት በቃ እንደ ትልቅ ድል የሚቆጥሩት ማለት ነው። ማገዝ ጽምዶ የሚሉት እነሱ ኦፍ ኮርስ ጽምዶውን ብዙም ያለ አይመስለኝም፣ ግን ተወደደም ተጠላም ግን እነዚህ መሰረታዊ የሆኑ የህግና የሞራል ልዕልና ጥያቄዎችን መመለስ የማይችል ከሆነ ኢቭን ተሳስቼ ነበር አሁን ግን ሁለተኛ አልሳሳትም ለማለት አቅም ያለው እነዛ ስህተቶችን ወደ መቃብሬ ይዣቸው እገባለሁ የሚል ሰው ሌላ ተመሳሳይ የሆነ ስህተት ከጊዜ በኋላ ደግሞ ይህንን ስገመግመው ኢን ሃይንሳይት ትክክል አልነበርኩም ብዬ የሚያስብሉ ነገሮችን መፈጸም ይኖሩበታል ወይ የሚል ጥያቄ ነው ማንሳት የምፈልገው።